የግድ አሁኑኑ ማቆም ያለባችሁ ድሃ የሚያደርጉ 5 አደገኛ ንግግሮች አሉ። በየትኛውም የእድሜ ክልል ውስጥ ብትሆኑ ወጣትም ብትሆኑ አዛውንት፣ ምናልባትም ተማሪም ብትሆኑ ሰራተኛ፣ እነዚህን ድሃ የሚያደርጉ 5 አደገኛ ንግግሮችን ኢርሊ ማስወገድ ምናልባትም ከድህነት አረንቋ የመውጣት በር መሆኑን መረዳትና እነዚህ አደገኛ ንግግሮች እንደማን እንደሆኑ ማወቅ የግድ ያስፈልጋል። እንደሚታወቀው ብዙዎቻችን ኪሳችን ባዶ የሆነው ስለማንሰራ ምናልባትም ከድሃ ቤተሰቦች ስለተወለድን አሊያም ደግሞ አለፍ ሲል እድል ስለሌለን ነው ብለን እናስባለን። እውነታው ይህ አይደለም። ምናልባትም እውነታው ግን እንዳልኳችሁ እነዚህን ድሃ የሚያደርጉ 5 አደገኛ የሚባሉ ንግግሮችን በመለየት ማስወገድ አለመቻላችን መሆኑን መረዳት ያስፈልጋል። ምክንያቱም በየቀኑ ስለ ገንዘብ የምንነጋገራቸው ምናልባትም 5 ቀላል የሚመስሉ ንግግሮች አእምሯችንን በድህነት ፕሮግራም ይቆልፉብናል። ስለሆነም እነዚህን እጅግ በጣም አደገኛ የሚባሉ ድሃ ሊያደርጉ የሚችሉ 5 ንግግሮችን ማስወገድ አስፈላጊ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እነዚህ በድህነት አረንቋ ውስጥ የሚያቆዩን 5 አደገኛ የሚባሉ ንግግሮች እነማን እንደሆኑና ምናልባትም ምን አይነት የመፍትሄ ስልቶችን ብንወስድ ከድህነት መውጣት እንደምንችል በሚገባ እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እናያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታ ማልፈው ወደ ዋናው ነጥብ ነው። እንዳልኳችሁ ድሃ የሆነው ወይም ደግሞ ፊታችን ባዶ የሆነው ጠንክረን ስላልሰራን ወይም ደግሞ ከድሃ ቤተሰቦች ስለተወለድን አሊያም ደግሞ እድል ስለሌለን ሳይሆን እንዳልኳችሁ እነዚህን እጅግ በጣም አደገኛ የሚባሉ በድህነት አረንቋ ውስጥ ሊያቆዩን የሚችሉ 5 ንግግሮችን ማስወገድ አለመቻል መሆኑን መረዳት ያስፈልጋል። ስለሆነም ድሃ ሊያደርጉን የሚችሉ አደገኛ የሚባሉ 5 ንግግሮች ውስጥ አንደኛውና የመጀመሪያው አልችልም ብሎ ማሰብ ወይም ደግሞ አልችልም የሚልን ንግግር መነጋገር ነው። አንደኛውና የመጀመሪያው ይህንን መግዛት አልችልም፣ ይህንን ማድረግ አልችልም፣ ቶታሊ አልችልም የሚል ንግግር እጅግ በጣም አደገኛና በድህነት አረንቋ ውስጥ እንድንኖር ሊያስገድደን የሚችል ንግግር ነው። ይህንን ንግግር ኢርሊ ማስወገድ ምናልባትም ከድህነት የመውጣት ጥበብ መሆኑን መረዳት ያስፈልጋል። ምክንያቱም ይህንን መግዛት አልችልም፣ ይህንን ማድረግ አልችልም፣ ጠቅላላ አልችልም የሚል ንግግራችን አእምሯችን እንዲቆለፍ ያደርጋል። አልችልም ካል አእምሯችን አማራጮችን መፈለጉን እንዲያቆም እናስገድደዋለን። ስለዚህ አልችልም ካል ጥሩ የሚባሉ እድሎችን መጠቀም የምንችልበት እድል አናገኝም። ስለዚህ ይህንን መግዛት አልችልም፣ ይህንን ማድረግ አልችልም የሚለው ንግግራችን ባይ ኢትሰልፍ ድሃ ሆነን እንድንቀጥል ሊያስገድደን የሚችል መሆኑን መረዳትና ምናልባትም ከዚህ መንፈስ ከዚህ ንግግር የግድ መውጣት እንዳለብን መረዳት ያስፈልገናል። አልችልም የሚለው ወይም ደግሞ ይህንን መግዛት ይህንን ማድረግ አልችልም የሚለው ንግግር ለምን ድሃ ያደርገናል ብለን ካሰብን ምናልባትም አልችልም ብለን ካሰብን ትኩረታችን በሌለን ነገር ላይ ብቻ እንዲሆን ያስገድደናል። ያለንን ጥቂት እድል ያለንን አማራጭ እንድናይ በር አይኖረንም ወይም ደግሞ እድል አናገኝም። ቢኮዝ አእምሯችን አልችልም በሚል ሞልተነዋል። ስለዚህ አእምሯችን ኮንሲደር የሚያደርገው አልችልም የሚለውን ነው። በሌላ አማርኛ በሌለን ነገር ላይ ብቻ ፎከስ እንድናደርግ አእምሯችንን እናስገድደዋለን ማለት ነው። ያ ማለት ለውጥ ለሚያመጡ ትንንሽዬ የኢንቨስትመንት አማራጮች እድል መስጠት አንችልም። ኢንቨስት ለማድረግ አልችልም ብለን ነው የምናስበው። ለምሳሌ አንድ ጓደኛችን እንደ አይነት ድርጅት ላይ አክሲዮን ገዝተን ኢንቨስት ብናደርግ የዛሬ ምናምን ዓመት እንደ አይነት ትርፍ ይዞ ሊመጣ ይችላል ብሎ ቢያማክረን ምናልባትም ይህንን መግዛት አልችልም፣ ይህንን ማድረግ አልችልም የሚል ንግግር ካለን ቶታሊ አልችልም የሚል ምላሽ ልንሰጥ እንችላለን። ነገር ግን አልችልም የሚል ምላሽ ባንሰጥ ኑሮ እንችላለን የሚል ምላሽ ብንሰጥ ኑሮ ምናልባትም በምን መልኩ አክሲዮን መግዛት እንደምንችል ሌሎች የመፍትሄ ሁኔታዎችን እናመቻች ነበር። ነገር ግን ከመጀመሪያውም አልችልም የሚል አይነት ንግግር ካለብን አማራጮችን ማየት አንችልም። ስለዚህ ይህንን መረጃ ላመጣልን ሰው ይህንን አስተያየት ለሰጠን ሰው ቶታሊ እኔ የአክሲዮን ገበያ ላይ መሳተፍና ኢንቨስት ማድረግ አልችልም እንላለን። ዜን ኢንቨስት ልናደርግ የምንችልባቸውን እድሎች መሞከርና ሰርች ማድረግ የማንችልበት እድል ይፈጠራል። በዚህ ሁኔታ አልችልም የሚለው ንግግራችን በራሱ በድህነት አረንቋ ውስጥ እንድንቆይ ሊያስገድደን ይችላል። ስለዚህ እንደ መፍትሄ ከዛሬ ጀምሮ አልችልም የሚለውን ንግግር ማስወገድ መቻል አለባችሁ። የሚመጡላችሁን ጥቂት እድሎች ሁሉ ለመጠቀም ምናልባትም ጥሩ የሚባሉ አማራጮችን
ሰርች ለማድረግ መሞከር መቻል አለባችሁ። ምክንያቱም እችላለሁ ባላችሁ ቁጥር አእምሯችሁ ብዙ እንዲያስብ እንዲመራመርና የመፍትሄ መንገዶችን እንዲፈልግ እድል የመስጠት ጉዳይ ስለሆነ አልችልም የሚለውን መንፈስ ማስወገድና ምናልባትም እችላለሁ በማለት ለአእምሯችን ጥሩ የሚባል መፍትሄዎችን የመፈለግ እድል መስጠት ይጠበቅብናል። ይህ አንደኛው የግድ መወገድ ያለበት በድህነት አረንቋ ውስጥ ሊያቆየን የሚችል አደገኛ ንግግር መሆኑን መረዳት ያስፈልጋል። ሁለተኛው እኔ መቼም ሀብታም አልሆንም ብሎ ማሰብ ወይም ደግሞ መነጋገር ሌላኛው መወገድ ያለበት በድህነት አረንቋ ውስጥ ሊያቆየን የሚችል አደገኛ ንግግር ነው። ሰው እኔ መቼም ሀብታም አልሆንም ማለት አይጠበቅብንም። ወይም ደግሞ እንዲህ አይነት ንግግር በድህነት እንድንቆይ ሊያስገድደን ይችላል። ምክንያቱም ይህ ራስን የመርገም ትንቢት ነው። እኔ መቼም ሀብታም አልሆንም ማለት ቱ ቢ ፍራንክ ራስን መርገም ነው። ስለዚህ ራሳችንን እየረገምን በምን ሁኔታ ሀብታም ልንሆን እንችላለን? ስለዚህ እኔ መቼም ሀብታም አልሆንም የሚለውን ነገር ማስወገድ ይጠበቅብናል። የሰው ልጅ አእምሮ እንግዲህ ይሰራል ወይም ደግሞ ይተገብራል ተብሎ የሚታሰበው ያመንበትን ጉዳይ ነው። ያመንበትን ጉዳይ ነው እንጂ ካመንበት ጉዳይ ውጭ ያለ ነገርን አእምሯችንን ለመተግበር ተነሳሽነትን አያገኝም ተብሎ ነው የሚታሰበው። ስለዚህ እኔ መቼም ሀብታም አልሆንም ብለን ካመን አእምሯችን ሀብታም አንሆንም የሚለውን ነገር ኮንሲደር ያደርጋል። ሰው ሀብታም እሆናለሁ የሚለውን ነገር ኮንሲደር ማድረግ አይችልም። ያንን ኮንሲደር በማድረግ መፍትሄዎችን መፈለግ የሚችልበት እድል ላይኖር ይችላል። ስለዚህ እኔ መቼም ሀብታም ልሆን አልችልም የሚለውን ነገር ማስወገድ የግድ ይለናል ማለት ነው። ለምን ድሃ ያደርገናል ብለን ካሰብን ይህ ንግግር ምናልባትም ለጥይት መከላከያነት እንደምንጠቀመው የሽንፈት ጋሻ ነው። ራሳችን ሀብታም መሆን አልችልም ብለን ምናልባትም ሰፈር ከማድረግ አንዳንድ ነገሮችን ከመሞከር ራሳችንን ፕሮቴክት የማድረጊያ ጉዳይ ተደርጎ ነው የሚወሰደው። ለማንኛውም ሀብታም አልሆንም ብለህ ስለምታምን የምታገኛትን ትንሽዬ ገንዘብ ትንሽዬ እድል እንኳን መጠቀም የማይቻልበት እድል ይኖራል። ምናልባት ሀብታም አልሆንም ብለን ካሰብን ቁጠባን እንደ ጭንቀት ልናየው እንችላለን። ነገር ግን ሀብታም እሆናለሁ ብለው ያሰቡ ሰዎች ቁጠባን እንደ ጭንቀት ሳይሆን እንደ ጥሩ አማራጭ ቆጥረው የሚቆጥቡበት እድል ይኖራል። ስለዚህ እኔ መቼም ሀብታም አልሆንም የሚል ንግግር ካለን አማራጮችን እንድናይ እድል አናገኝም። አእምሯችን ያላመንበትን ጉዳይ የመስራት እድሉ እጅግ በጣም ጠባብ ስለሆነ ምናልባትም በድህነት አረንቋ ውስጥ ልንቆይ የምንችልበት እድል አለ። እዚህ ጋር በተያያዘ ብዙ ጥናቶች እንደሚያሳዩት ከ80% በላይ የሚሆኑት ሚሊዮነሮች ሀብታም መሆን እንደሚችሉ ማመን የጀመሩት ገና 1 ሳንቲም ሲኖራቸው ነው ተብሎ ነው የሚታሰበው። እንግዲህ 80% በላይ የሚሆኑት ሚሊዮነሮች ሀብታም መሆን እችላለሁ ብለው ያመኑት ገና 1 ሳንቲም እጃቸው እንደገባ ነው። እንደውም አንዳንዴ ጥሩ የሚባል ትራክ ላይ መሆናቸውን ጭምር ካመኑ ሳንቲም እንኳን እጃቸው ላይ ባይገባ ሀብታም የመሆን ሂደታቸው የማይቀር መሆኑን የሚያረጋግጡ አንዳንድ ሚሊዮነሮችም አሉ። ለማንኛውም ግን ከ80% በላይ የሚሆነው ሚሊዮነር ሀብታም መሆን እችላለሁ ብሎ የሚያምነው ገና 1 ሳንቲም እጁ ላይ እንዳለ መሆኑን መረዳት ያስፈልጋል። ስለዚህ ኤርሊ ሀብታም ለመሆን ካስፈለገ እኔ መቼም ሀብታም አልሆንም የሚል አደገኛ ንግግርን ማስወገድ የግድ ተገቢ ነው። ሀብታም መሆን ሎተሪ አይደለም። ሀብታም መሆን ሎተሪ አይደለም። ያ ማለት ሀብታም መሆን ፕሮሰስ ነው። ሀብታም ለመሆን የሚያስፈልገን ሂደት ነው። ሰው በሂደቱ ውስጥ ኢንቨስት ማድረግ መለማመድ፣ ሴቭ ማድረግ መለማመድ እና ገንዘብ ለእኛ እንዲሰራ ማድረግ መቻል መሆኑን መረዳትና ኤርሊ የምንቆጥባትና ኢንቨስት የምናረጋት 10 ብር ምናልባትም ሌቱንን ከምንቆጥባት እና ኢንቨስት ከምናረጋት 1000-2000 ብር በላይ ዋጋ ሊኖራት እንደሚችል መረዳት የግድ ያስፈልጋል። ስለዚህ ሀብታም መሆን አልችልም በማለት በድህነት አረንቋ ውስጥ እንድንቆይ መፍቀድ የለብንም። ስለዚህ በሁለተኛ ደረጃ የግድ ልናስወግደው የሚገባ አደገኛ ንግግር እኔ ሀብታም መሆን አልችልም የሚል ንግግራችንን ነው። ሶስተኛውና ሌላኛው አደገኛ የሚባለው ንግግር ገንዘብ የክፋት ሁሉ ምንጭ ነው ብሎ ማሰብ ነው። አንዳንድ ሰዎች ገንዘብ የክፋት ምንጭ ነው፣ ምናልባትም በሀገራችን ብሂል ሀብታም ከሚጸድቅ ምናልባትም ግመል በመርፌ ቀዳዳ ቢያልፍ ይቀላል ሁሉ ብለው የሚያስቡ ሰዎች አሉ። ያ ማለት ገንዘብ የክፋት ሁሉ ምንጭ ነው ወይም ደግሞ የኃጢአት ምንጭ ነው ብሎ ማሰብ ሌላኛው በድህነት አረንቋ ውስጥ እንድንኖር ሊያስገድደን የሚችል ጉዳይ መሆኑን መረዳት እጅግ በጣም አስፈላጊ ነው። ይህ የተሳሳተ ትርጉም ነው። ገንዘብ መኖር አይደለም ክፋት እንድንሰራ የሚያደርገን። ምናልባትም ለገንዘብ የሚኖረን ፍቅር ግን ክፋት እንድንሰራ ወይ ደግሞ የኃጢአት ምንጭ ሊሆን ይችላል። ስለዚህ ገንዘብ የክፋት ምንጭ ሳይሆን ገንዘብ የክፋት ምንጭ ሳይሆን የገንዘብ ፍቅር ነው የክፋት ምንጭ የሚሆነው። ስለዚህ ገንዘብ ማግኘት ምናልባትም
ጽድቅ ምንጭ ሊሆን የሚችልበት እድል እንዳለ ማሰብ ነው። ምክንያቱም ገንዘብ ካለን የተቸገሩ እንረዳለን፣ ትምህርት ቤቶችን እንገነባለን። አጠቃላይ በገንዘባችን ጥሩ ነገሮችን መስራትና ወደ ጽድቅ ጎዳና መሄድ የምንችልበት እድል እንዳለ መረዳት እጅግ በጣም አስፈላጊ ነው። ስለዚህ ገንዘብ የክፋት ሁሉ ምንጭ ነው፣ ገንዘብ የኃጢአት ምንጭ ነው የሚለውን የተሳሳተ ትርክት፣ የተሳሳተ ብሂል ማስወገድና ምናልባትም ገንዘብ ወደ ጽድቅ ሊወስደን የሚችልበት መንገድ እንዳለና ገንዘብ ወደ ክፋት ወይም ደግሞ ወደ ክፋት ሊወስደን የሚችለን ኦንሊ የገንዘብ ፍቅር ሲኖረን እንጂ ገንዘብ ስላለን እንዳልሆነ በደንብ መረዳት ያስፈልጋል። አራተኛውና ሌላኛው በድህነት እንድንኖር የሚያስገድደን አደገኛው ንግግራችን እኔ የገንዘብ አያያዝ ችሎታ የለኝም ብሎ ማመን ሌላኛው እጅግ በጣም አደገኛ የሚባል ንግግር ነው። ይህ ንግግር ኃላፊነት ለመሸሽ የምትጠቀሙበት ወይም ደግሞ የምንጠቀምበት መከላከያ ጋሻ ተደርጎ ይወሰዳል። ሰው ገንዘብ አያያዝ ችሎታ የለኝም ብሎ ተፈጥሯዊ ነገር ማስመሰል እጅግ በጣም አደገኛ ነው። እኔ ገንዘብ አያያዝ ችሎታ የለኝም ማለት ተፈጥሯዊ ነገር ማስመሰል ነው። ገንዘብ አያያዝ ተፈጥሯዊ ነገር ሳይሆን ትምህርት መሆኑን በመማር የምናገኘው ጥበብ መሆኑን መረዳት ያስፈልጋል። ስለዚህ እኔ የገንዘብ አያያዝ ችሎታ የለኝም በማለት ገንዘቤን ሳላጠፋው ምናልባትም ይህንን ዕቃ በገዛበት እንደ አይነት እንትኖች አጋጥሟችሁ ሊሆን ይችላል። አንዳንድ ሰዎች በተለይ ሴቶች እኔ የገንዘብ አያያዝ እንትን ስለሌለኝ ገንዘቤን ሳላጠፋው ምናልባትም ይህን ዕቃ ገዝቼ ባስቀምጥበት ብለው ገንዘባቸውን የሆነ ዕቃ ገዝተው ሲያስቀምጡ የምታዩበት እድል አለ። ሰው ገንዘብ አያያዝ አልችልም ብሎ ተፈጥሯዊ ነገር ማስመሰል እጅግ በጣም አደገኛ ነው። ሁላችንም የገንዘብ አያያዝ ችሎታ የለኝም ከማለት ወጥተን የገንዘብ አያያዝ ችሎታን በማንበብ ከሰዎች ጋር በመወያየት ማዳበርና ጥሩ የሚባል የገንዘብ አያያዝ ችሎታን ማዳበር የግድ ከድህነት ልንወጣ የምንችልበት መንገድ መሆኑን መረዳት ያስፈልጋል። ለምን ድሃ ያደርገናል ብለን ካሰብን የገንዘብ አያያዝ ወይም ደግሞ ፋይናንሻል ሊትረሲ እንደ ተፈጥሮ ስጦታ ስለምናየው ለመማር ጥረት አናደርግም። ኦልሬዲ እኔ የገንዘብ አያያዝ ችሎታ የለኝም ብለን ስለምናስብ ፋይናንሻል ሊትሬሲያችንን ለማሳደግ ለመማር ጥረት ስናደርግ አይታይም። የባንክ አካውንቶቻችንም ጭምር ቼክ አናደርግም፣ ወጪዎቻችንን አንመዘግብም። አጠቃላይ ያወጣነው ወጪ ውስጥ ምን ያክሉ መውጣት ለነበረበት እንደወጣ ነውና ምን ያክሉ ደግሞ መውጣት ላልነበረበት ነገር እንደወጣ ቼክ ማድረግ አንፈልግም። ቢኮዝ ከመጀመሪያውም እኔ የገንዘብ አያያዝ ችሎታ የለኝም በሚል አእምሯችንን ቆልፈነዋል። ሰው እኔ የገንዘብ አያያዝ ችሎታ የለኝም ከማለት ይልቅ የገንዘብ አያያዝ ችሎታ በትምህርት የሚገኝ መሆኑን መረዳትና የገንዘብ አያያዝ ችሎታችንን ማዳበር የግድ ከድህነት እንድንወጣ ሊያደርገን የሚችል መንገድ መሆኑን መረዳት ያስፈልጋል። ስለዚህ የገንዘብ አያያዝ የሚጠና ጉዳይ መሆኑን መረዳት ያስፈልጋል። እንደ መፍትሄ ማንበብ ያስፈልጋል፣ ቪዲዮዎችን ማየት ያስፈልጋል። እንዳልኳችሁ ከሰዎች ተሞክሮ መውሰድና ጥሩ የሚባል የገንዘብ አያያዝ ችሎታን ማዳበር የግድ በመፍትሄነት መወሰድ መቻል አለበት። ስለሆነም ልናስወግደው የሚገባ አራተኛው አደገኛ የሚባለው ንግግራችን እኔ ጥሩ የሚባል የገንዘብ አያያዝ ችሎታ የለኝም የሚለውን ንግግራችንን ማስወገድ ይኖርብናል። አምስተኛውና የመጨረሻው የግድ ልናስወግደው የሚገባ መጥፎ የሚባል በድህነት ሊያቆየን የሚችል ንግግር ገንዘብ ለመስራት ጊዜ የለኝም ብሎ ማሰብ ነው። ይህ የብዙዎቻችን ችግር ነው። በተለይ በድህነት ዓለም ውስጥ ያለ ሰው ጊዜ እንደሌለው ነው ኮንሲደር የሚያደርገው። ያ ማለት ቢዚ ፎር ነቲንግ መሆኑን መረዳት አልቻለም ማለት ነው። እንግዲህ ሀብታሞች ጊዜ የላቸውም። ጊዜ የሌላቸው ግን ፎር ነቲንግ ሳይሆን ፎር ጉድ ነው። ድሆች ጊዜ የላቸውም ግን ጊዜ የሌላቸው ፎር ነቲንግ መሆኑን የግድ መረዳት ያስፈልጋል። ብዙዎቻችን ጊዜያችን የሚያልፈው ቲክቶክ ስናይ፣ ዩቲዩብ ስንጎረጉር ወይም ደግሞ በሌሎች የሶሻል ሚዲያ እንደሆነ መረዳት ያስፈልጋል። ሰው ጊዜ የለኝም የሚለው ጊዜ የሌለኝ ፎር ጉድ ነው ወይስ ፎር ነቲንግ ነው የሚለውን መረዳት ያስፈልጋል። ሰው ገንዘብ ለመስራት ጊዜ የለኝም የሚል እጅግ በጣም አደገኛ ንግግራችንን ግን ማስወገድ የግድ እንደሚያስፈልግ ማመን አለብን። ሰው ጊዜ የለኝም ስትል ቅድሚያ የምሰጠው ነገር አይደለም እንደማለት ነው። ለምሳሌ በዚህ የኢንቨስትመንት ዘርፍ ውስጥ ኢንቨስት እስኪ እናድርግ ብሎ አንድ ጓደኛችሁ ቢያማክራችሁ እኔ ጊዜ የለኝም አላችሁ ማለት ያንን ጉዳይ ቅድሚያ የምትሰጡት ጉዳይ አይደለም እንደማለት ነው። ሰው በሌላ መልኩ ግን ሲታይ ምናልባትም ቅድሚያ ሰጥታችሁ እያደረጋችሁት ያለው ነገር የነገ ህይወታችሁን ሊያሻሽል የማይችል ጉዳይ የሚሆንበት እድል አለ። ያ ማለት እንዳልኳችሁ ሶሻል ሚዲያ ላይ የሚገሉት ጊዜ ብዙ ሊሆን ይችላል። ነገር ግን ለሚጠቅም ነገር ጊዜ የለኝም ብላችሁ ልታሳልፉ የሚችሉበት እድል እንዳለ መረዳት ያስፈልጋል። ስለዚህ ጊዜ የለኝም ብሎ ከማሰብ ይልቅ የምትሰሩትን ስራ ፕራዮሪታይዝ ማድረግና ምናልባትም የወደፊት ህይወታችሁን ሊያስተካክል የሚችል ነገር ላይ ጊዜ መስጠትና ጊዜ የለኝም የሚለውን አስተሳሰብ መስበር ከድህነት ሊያወጣን የሚችል ነገር መሆኑን መረዳት ያስፈልጋል።
እንዳልኳችሁ እንደ መፍትሄ ጊዜ የለኝም ከማለት ይልቅ ቅድሚያ መስጠት፣ ለምትሰሯቸው ነገሮች ቅድሚያ መስጠት። ጊዜ የሌለኝ ፎር ጉድ ነው ወይስ ፎር ነቲንግ ነው? ፎር ነቲንግ ከሆነ ይህንን ያክል ሰዓት ለሶሻል ሚዲያ ለምሳሌ እንደው በቀን 2 ሰዓት ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ የምታውሉ ከሆነ ይህ 2 ሰዓት በወር ብታሰሉት ምናልባት 60 ሰዓት ይሆናል። 60 ሰዓት ማለት ደግሞ እንግዲህ ወደ ቀን ብቀይሩት በ24 ሰዓት አንድ ቀን 24 ሰዓት አድርጋችሁ ብቀይሩት ስንት ቀን ሊሆን እንደሚችል እንግዲህ ይህንን ያህል ቀን በወር ውስጥ ያለምንም መሸራረፍ ሶሻል ሚዲያ ላይ ታውላላችሁ ማለት ነው። እንደዚህ መሆኑን መረዳት ያስፈልጋል። ጊዜ የሌለኝ ፎር ጉድ ከሆነ ኢትስ ዌል ድሆችም አንሆንም። ጊዜ የሌለን ፎር ጉድ ሆኖ ከተገኘ ቱ ቢ ፍራንክ ድሆች አንሆንም። ነገር ግን በእርግጠኝነት ድሆቹ ነው የሚቆዩ ሰዎች ጊዜ የሌላቸው ፎር ጉድ ሳይሆን ፎር ነቲንግ ነው፣ ቢዚ ፎር ነቲንግ እንደሆኑ ነው የሚታሰበው። ቢዚ የሆነው ፎር ነቲንግ ከሆነ የግድ ነገሮችን ፕራዮሪታይዝ ማድረግና ለሶሻል ሚዲያ ወይም ደግሞ ለማይጠቅሙ ነገሮች እናውል የነበረውን ጊዜ ህይወታችንን ሊቀይሩ ለሚችሉ ጊዜዎች ማዞር፣ ስራዎች ማዞር የግድ የሚመከር ጉዳይ ነው። እነዚህን 5 እጅግ በጣም አደገኛ የሚባሉ በድህነት አረንቋ ውስጥ ሊያቆዩን የሚችሉ ንግግሮችን ማስወገድ ምናልባትም ወደ ሀብት ማማ የምንመጣበትን እድል የመፍጠር ጉዳይ መሆኑን መረዳት ያስፈልጋል። እንደ ጥያቄ ምናልባት እናንተ በህይወታችሁ የትኛው ችግር ነው የገጠማችሁ? ከነዚህ ውስጥ የትኛው የንግግር ችግር እንደገጠማችሁ በኮሜንት ሴክሽን ላይ እንድትጽፉልኝ በአክብሮት ጋብዛለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ቻናሉን ሳብስክራይብ በማድረግ ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ አሁንም በአክብሮት ነው የምጋብዘው። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።